ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ዊርድ የሆነ ህመም ነው። ይሄም ፋክቲሽስ ዲስኦርደር ይባላል። ህፃን ያለው ከእህቶቼ ጋር አንድ ሰው እንግዲህ ከታመመ ጉንፋን ምናምን ከተያዘው እናታችን ለየት ያለ ሻይና አሪፍ ቁርስ ምናምን ትሰራልናለች። ከዛ አንድ ሰው ከታመመ ሌሎቻችን ኧረ እኔንም ሊያስለኝ ነው መሰለኝ እንላለን። ከዛ እናታችን ያው ታውቃለች፣ በቃ ለእናንተ ይሰራላችኋል ምናምን ተብሎ ይሰራልናል። ፋክቲሽስ ዲስኦርደር ያለባቸው ሰዎች ህመም በቃ መታመም ነው የሚፈልጉት እና አንዳንድ ጊዜ ህመም ይኖርባቸዋል እና ግን ህመሙን በጣም ያጋንኑታል። አንዳንድ ጊዜ ነው ምንም ህመም ሳይኖርባቸው በቃ አሞኛል፣ ልቤን ይወጋኛል፣ ጀርባዬን ያመኛል፣ ጆሮዬ ላይ ጮህብኛል ምናምን በቃ የተለያዩ ምልክቶችን ነግረው ወደ ህክምና መሄድ። አጋጥሟችሁ ከሆነ አንዳንድ ሰዎች ስለ ህክምና ታሪካቸው ሳይሆን ደስ ይላቸዋል። በቃ እንደዚህ ሰርጀሪ ሰርቶልኝ በቃ በዚህ ሆኖ ምናምን ያሉ የሚያወሩ ሰዎች አሉ። ከዚህ ጋር ሪሌትድ ይመስለኛል ሳስበው። ኤኒዌይ አንዳንዶቹ ግን ምን ያደርጋሉ? ላብራቶሪ ሲታዘዝላቸው ለመታመን አውቀው የላብራቶሪውን እንትን ያደርጋሉ። ለምሳሌ ሽንት ስትለው ጠቅ ያደርግና እጁን ደም ጠብ ያደርግበታል፣ ላብራቶሪ ይሰጣል ማለት ነው። እንግዲህ ሽንት ውስጥ ደም ሲኖር ከበድ ያሉ ሲሪየስ ነገሮችን እናስባለን እንደ ሐኪም። ኩላሊት ላይ ችግር አለ ወይ፣ ፊኛው ላይ የሆነ ነገር ሆኖ ይሆን ምናምን እንላለን። ሰዎቹ ደስ ይላቸዋል። አንዳንዶች ፋክቲሽስ ዲስኦርደር ያለባቸው ሰርጀሪ መሰራት ይፈልጋል። እነዚህ በይበልጥ ማሶኪስቲክ የሆነ ሳይኮሎጂ ያላቸው ናቸው። ኤኒዌይ ይመጡና በጣም ታም ያለው ዶክተር ሰርጀሪ ነው የሚያስፈልገኝ ይላሉ። እና አንዳንዶቹ ደጋግሞ ሰርጀሪ ከመሰራት ብዛት ሆዳቸው ሰንጠረዥ መስሏል በቃ። እና ፋክቲሽስ ዲስኦርደር እንግዲህ ይሄ ነው። ልጅ እያለን እኔ ነገርኳችሁ ከእህቶቼ ጋር ግልጽ የሆነች ጥቅም ለማግኘት በቃ ለየት ያለች ሻይ ከዛ በኋላ አሪፍ ቁርስ እና እንክብካቤ ለማግኘት ነው። የፋክቲሽስ ዲስኦርደር ግልጽ ጥቅም ለማግኘት አይደለም። ግልጽ ጥቅም ለማግኘት ሲሆን ማሊንገሪንግ ይባላል። ለምሳሌ አንዳንድ ሰዎች የኢንሹራንስ ገንዘብ ምናምን ለማግኘት አረ በጣም ያመኛል ምናምን ይላሉ። የሆነ መኪና ተጋጭቶ ምናምን አይነት ነገር ለምሳሌ። አንዳንድ ሰዎች ደግሞ ይመጡና ሆስፒታል አረ በጣም ይወጋኛል ዶክተር 2 ሳምንት ሲክ ሊቭ ጻፍልኝ ሲሉ ያኔ እንይዛቸዋለን። ይሄ ግልጽ የሆነ ሰከንደሪ ጌን እንለዋለን። ክሊር ሰከንደሪ ጌን አለው። ፋክቲሽስ ዲስኦርደር ያለባቸው ሰዎች በቃ እንደ ታማሚ መቆጠር፣ ከዛ ከተቻለ ሆስፒታል መተኛት፣ ከተቻለ ደግሞ ሰርጀሪ ቢሰሩ ደስ ይላቸዋል። ግባቸው ሞቲቬሽናቸው ይሄ ነው። ግን ዳያግኖስ ለማድረግ ትንሽ ጊዜ ይወስዳል እና አንዳንድ ጊዜ መጠራጠር እንጀምራለን። ነገሮች በትክክል አዳፕ አላደርግ ሲሉን ምርመራዎች እናደርጋለን ምናምን። የአእምሮ ህክምና ላይም ያጋጥማል። አሁን አንድ ያጋጠመችኝ ሴት ምናለች፣ በቃ ባሌ በቅርብ ነው የሞተው እና ከዛ ጊዜ በጣም ዲፕረስድ ነኝ፣ ራሴን ለማጥፋት አስባለሁ፣ በቃ መተኛት አለብኝ ምናምን አለች። ከዛ የአእምሮ ህክምና ላይ እንግዲህ ኮላተራል እንወስዳለን። ከሰውየውን ሰማና ቤተሰብ ጓደኛ ምናምን እንጠይቃለን። ቤተሰብ ስጠይቅ ባሏ ሞቷል፣ በእርግጥ ግን ከሞተ 4 ዓመቱ ነው እና ምንም ስለሱ ማስታወሳ አታውቅም አሉ። ኤኒዌይ እንግዲህ ፋክቲሽስ ዲስኦርደር ያለባቸው ሰዎች ልክ መጠራጠር ስንጀምር የተለያዩ ምርመራዎችን ማድረግ እንችላለን። ለምሳሌ አንዳንዶቹ ኢንሱሊን ስኳር ህመም ሳይኖርባቸው ኢንሱሊን ራሳቸውን ይወጉና ስኳራቸው በጣም ዝቅ ሲል እንግዲህ እንደ ሐኪም ብዙ ነገር ማሰብ እንጀምራለን። ግን ከተጠራጠርን ደግሞ ሌሎች ምርመራዎችን እናዝና ራሳቸውን የወጉት ኢንሱሊን ወይስ ከሰውነት ውስጥ የተመረተ ኢንሱሊን ነው የሚለው መለየት ይቻላል። ሽንት ላይም ኮንታሚኔት ሲያደርጉት ዘዴዎች አሉ። ኤኒዌይ የሆነ ሳለ መጠራጠር እንጀምርና ልክ ኮንፌርም ስናደርግ ይሄ ፋክቲሽስ ዲስኦርደር እንደሆነ እናውቃለን። ህክምናው የአእምሮ ህክምና ነው። ግን ችግሩ እነዚህ ሰዎች ሳይኪያትሪስት ጋር ሄዱ ሲባል ኧረ እኔ እዚህ ልቤን ይወጋኝ አንተ እዛ ሳይኪያትሪስት ላለ እንዲህ ብለው አይሄዱም፣ እሺ አይሉም። እና የተሻለው አፕሮች ልክ ይህንን ኮንፈርም ካደረግን በኋላ ምርመራዎችን መቀነስ ያስፈልጋል። በተለይ ደግሞ ኢንቬሲቭ የሆኑ ምርመራዎችን፣ ከበድ ያሉ ምርመራዎችን፣ አላስፈላጊ ሰርጀሪዎችን መቀነስ። ከዛ ደግሞ ህክምና ውስጥ ያሉ ሰዎች ተሰብስበው መልቲ ዲሲፕሊናሪ ቲም ይባላል። ሁሉም ሰው ይህንን ነገር ማወቅ አለበት። ከዛ አንድ ሰው ጋር ብቻ ክትትል እንዲያደርጉ። ምክንያቱም ማወቅ ሌላ ጋር እየሄዱ እንደ አዲስ ብዙ ምርመራ፣ እንደ አዲስ መተኛት፣ እንደ አዲስ ሰርጀሪ እንዳይሰራላቸው ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል።
ይህ ቪዲዮ ሼር፣ ኮፒ ሊንክ ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና ጤና የለም። ደህና ሁኑ።